ሀገሬ ጥሮ ግሮ ለፍቶ እንዳቅሙ በርትቶ በላቡ በወዙ ያተረፈ ብዙ ወይ ደግሞ ሸውዶ በሰው ስም ነግዶ ከደሃ ቀምጦ ሚኖር ደረት ነፍቶ ሆድ ይሉት ጠያቂ ስጋን አስጨናቂ የሞገተው ነፍሱን ያጣ የዕለት ጉርሱን ሲሄድ ስትጎትተው ሕይወት ስትሞግተው ለምን ብሎ ኗሪ ማንነት ቆፋሪ አለ ብዙ ብዙ አለ ብዙ ብዙ ከሕይወት ሰበዝ ላይ ጥቂት ከመዘዙ ባለ ሀብት ባለ ዲግሪ ባለ መኪና ባለ ቤት ባለ እጅ ባለ ስልጣን ባለ ይሄ ባለ 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 እየተባለ ባለ እየተባለ በባለ ስር ያለ ባለ ዳሽ ስንት አለ። ቃልውድ ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ይህ የዋን ፖድካስት የተሰኘው ዝግጅታችን ነው። በዚህ ዝግጅት የተለያዩ የኪነ ጥበብ አበርክቶ ያላቸውን ሰዎች እየጋበዝን ከእናንተ ጋር ቆይታ የምናደርግ ነው የሚሆነው። ዘወትር ዝግጅታችን እንዲደርሳችሁ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ እንላለን። ለዛሬም አንድ እንግዳ ጋብዘናል። እኔ እንግዳውን ከማስተዋወቂ በፊት እሱ ራሱን እንዲያስተዋውቅ እድሉን ልስጥ። እሺ፣ አመሰግናለሁ። እንግዳ አድርጋችሁ ስለጋበዛችሁን በቅድሚያ አመሰግናለሁ። እንዴ ዳዊት ረታ እባላለሁ። ያው ይነስም ይብዛም በኪነ ጥበብ ዙሪያ መንቀሳቀስ ወጣት ታዳጊ እንኳን አይደለሁም ወጣት ነኝ። ይሄው ነው እንግዲህ። መልካም ዳዊት፣ አስተዳደግህና ዝንባሌ እንዴት ይገለጻል? እስኪ ወደኋላ ተመለስ ትንሽ አጭር። አስተዳደጌ ያው ትውልዴ ይርጋለም ነው። ያደኩት ኦልሬዲ ከህፃንነቴ ጀምሮ ሐዋሳ ነው። ከ3ኛ ክፍል ጀምሮ አሁን እስካለሁበት ድረስ የእድሜ ደረጃ ድረስ ሐዋሳ ነው የምኖረው። ወጣ ገባ ማለቶች ቢኖሩ የኪነ ጥበብ ዝንባሌ የመጣው የሚገርምህ ልጅ እያለሁ ከትወና ከጽሁፍ ከምናምን በፊት እንደዚህ የስዕል ነገር ኳስ መሞከር እንደዚህ ሁሉም ቦታ ላይ ለመሞከር መጣሮች ነበር። ስዕልም ስስል አሁን አንዴ እንደውም ማስታወሰው ገጠመኝ፣ ስዕል ስስል በቃ መሳል አለብህ። ፋዘር ከጋዜጣም ላይ የሆነ ስዕል ሲያገኝ ሞክራት እስቲ ሳላት ይላል፣ ይዞ ይመጣል። ከዛ ወረቀት ደግሞ እናቴ ታመጣለች ከመስሪያ ቤት ታመጣ፣ እሱ ላይ እጭራለሁ እና ስዕል ስስል በቃ ይሄ ሰዓሊ ሊሆን ነው አለ። ኦኬ ሰዓሊ ሊሆን ይችላል ተስፋ። ከዛ ደግሞ ከሰፈር ልጆች ጋር እንደዚህ መዋል ሲጀምር አሁን ትልልቅ ደረጃ የደረሱ ኳስ ተጫዋቾች አሉና ማሪሶፕስ የሚል የጤና የፕሮጀክት ውስጥ ገባውና እዛ ኳስ መጫወት ሲጀምር ማሊያ ካልተገዛልኝ ሞቼ እገኛለሁ። ማሊያ ተገዛልኝ። ኳስ ጨዋታ በሌሊት ስፖርት ነው፣ ማታም በቃ ሰዓት የለውም፣ ምሳ ሰዓትም ምናምን ኳስ። ስዕሉን ተውኩት እና ኦኬ ኳስ ተጫዋች ሊሆን ነው ማለት ነው አለ ፋዘር። ከዛ ደግሞ ኳስ ጨዋታ ውስጥ እያለ እዛ ውስጥ ካሉ ልጆች ጋር ወደ ኪነ ጥበቡ ወደ ትወና ወደ ሙዚቃ ደግሞ ስሳብ የቴፕ ከፍቶ መስማት እንደዚህ ታሰጦች ሳሳይ ፋዘር ሰለቸው መሰለኝ ይሄ ልጅ አቋም የለውም ብሎ ተወኝና በእንደዛ ያለ ነው። ብቻ ግን ወደ አርቱ ፍላጎት ነበረኝ። ያው ተሰጦ ሲሆን የሚሰጥህ ነገር ነው ይመስለኛል፣ ትተህም አትተው እና አድቬንቲስት ትምህርት ቤት ውስጥ የኤችአይቪ ክበብ ውስጥ እንደዚህ ድራማ በመስራት ትወናዎችን ሚኒ ሚዲያዎችን በመስራት ነው ፍላጎቴን እያዳበርኩ የመጣው። መልካም። እኔ ደግሞ እንግዲህ ይርጋለም ሲነሳ በርካታ የኪነ ጥበብ ባለሙያዎችን ያፈራች ሀገር ነች። ደበበ ሰይፉን ማንሳት እንችላለን። ከዛ ጋር ተያይዞ ምናልባት ውስጥ ያደረ ነገር ከኖረ ብዬ አስባለሁ። በጣም በርካቶችን አውቃለሁ እንደዚህ በኪነ ጥበቡ ዘርፍ ጠንከር ያለ ስራ የሚሰሩ ሰዎችን እና ምናልባት እሱ አስተዋጽኦ አድርጎ ይሆን ወይ የሚል ሀሳብ አለኝ እንደኔ እና ይርጋለምና አበርክቶ እንዴት ይታያል በኪነ ጥበብ ዘርፍ? ይሆናል እንግዲህ እኔም አንዳንድ ከሰዎችም ስሰማ እንደዚህ እና አብርሃም ረታን ሌሎችንም ያፈራች ናት ይርጋለም። በጣም በርካታ ሰዎች አሁንም አዳዲስ ልጆች የሚመጡ አስተውላለሁ እና እንደውም ያው የኛ 60 ሻማ የሚባል የስነ ጽሁፍ ማህበር አለን እና ጽሁፎቼን አሁን ጋሽ ደበበ የይርጋለም ልጅ መሆኑን ሳላቅ በፊት ማለት ነው በ60 ሻማ ውስጥ ያንተ አጻጻፍ እንትን ስታይሉ በተወሰነ መንገድ ወደ ደበበ ሰይፉ ያደላል ይሉኝ ነበር እነ ዘመድ። ከዛ ሲገባኝ ደግሞ ለካ አንድ ወንዝ ወይ ዋኝተናል ይሆናል ጊዳቦ ወይ ማለት ያው የሱ ጻፈል ነግቶኝ ነው የሚሆነውና ብዙ አርቲስቶች የፈሩባት ሀገር ናት። ብዙ
በተለያየ መንገድ ብቻ አስተዋጽኦ ያደረጉ ትልልቅ ሰዎች አሉ ይርጋለም ላይ የፈሩ። ምናልባት አንድ ቀን እንሰባሰብ ይሆናል። ጥሩ ነው ዴቭ። እኔ በተወሰነ መልኩ ምናምን አውቃለሁ ያንተን ስራዎች እና ጠንከር ያሉ ከእድሜ በጣም ዘለግ ያሉ ሀሳቦችን ነው የምታቀርበው። ከዛ ውጭ የድርብ ሙያ ባለቤት ነህ። እንዴት በህይወት በአጭር ጊዜ ይሄ ሊዳበር ቻለ? እንደው ለሌሎች መማሪያ ይሆን ዘንድ ጥቂት ነገር ብትለን። እንትን ነው ተወራራሽ ናቸው ማለት በአንድ ዙሪያ ውስጥ ያሉ ኪነ ጥበብ ውስጥ የሚካተቱ ነገሮች ናቸው። ጎን ለጎን የሚሄዱ ነገሮች ስለሆኑ አንዱ ከአንዱ ጋር ስለማይጣረስ እንደዛ የዳበረ ይመስለኛል። ለመቅደሙ ያው ትወና ላይ ነው እንደዚህ ፍቅር በህይወት እዚህ አሁን ሀቄ የተሰራበት ፎቅ ካወቀው ቶታል ጋር ያለው ትልቁ ህንፃ እዛ ውስጥ ማህበራት ነበሩ። ብዙ ማህበራት ያሉበት ወደ 10 ምናምን የሚደርሱ ማህበራት ውስጥ ሙዚቃ፣ ቲያትር እንደዚህ የሚሰሩት ማህበራት ያሉበት ግቢ ነበረ። እዛ ውስጥ ኢትዮ ባህል የሚባል ቡድን ነበረ። ኢትዮ ባህል የቲያትር ቡድን እዛ ውስጥ ነው ቲያትር የጀመርኩት። ያው ከትምህርት ቤት ከፍ ሲል ማለት ነው። እዛ ውስጥ ትወናም በመፈለግ እንደዚህ የመድረክ ሾዎች ትልልቅ የሚባሉም ባይሆኑ የጎዳና ሾ የመንግስት ፕሮግራሞች ሲኖሩ ሀሳቡ ተነግሮን እኛ ነበር የትወናው ኃላፊነት በብዛት እኛ ላይ ነበር የሚጣለው። ከዛ ጋር ተይዞ የትወና ፍላጎት ነበር። ብዙም አሁን እንግዲህ ወደፊት ይበልጥ ተግቼ ሰርቼ በትወናው የሆነ ነገር ላበረከት እችላለሁ። አሁን ሞክራለሁ። ግን ትወና ውስጥም በተወሰነ መንገድ አለው። ስነ ጽሁፉም ግጥም 11ኛ ክፍል ሆኜ ነው ወደ ግጥም የመጣሁት። አንድ የ9ኛ እንዳልኩ ሚኒ ሚዲያ እንደዚህ ስሳተፍ ይችላል ብለው የሚያምኑ ጓደኞቼ በዙሪያዬ ስለነበሩ እንትን አሳይመንት ሲሰጣቸው ሲከብዳት ሊዲያ የምትባል ልጅ አምጥታ እንትኑን ሰጠች። ካልጻፍክልኝ ስትል በቃ እሷን ላለማሳፈር ጥሩ ውጤት ታምጣ ብዬ ግጥም ጻፍኩላት። አንድ ግጥም ጻፍኩኝ። ከዛ ያው ወደ ግጥም መጣሁ። ከዛ በፊት ያው ሙዚቃም ላይ ግጥም ሞክር ነበር። ከዛ ደግሞ እያለ ሲመጣ ወደ ፊልም መሳቦች ሲመጡ ድርሰቶችን ማዘጋጀት፣ የፊልም ስክሪፕቶችን መጻፍ እንደዚህ 1 3 4 የወጡ ፊልሞች አሉ። አሁንም እየሰራን ያለናቸው ፊልሞች አሉ እና ያው ተያያዥ ናቸው። ትወናውም የፊልም ስክሪፕት ጽሁፉም ግጥሙ ያው በተቆጠቡ ቃላት ጥሩ ነገር ለመጻፍ ወደ ፊልሙ በጣም ረድቶኛል እና ተወራራሽ ስለሆኑ ይመስለኛል። ጥምር ባለሙያ ያው ባልባልም ግን አሉ የተወራረሱ 1 3 4 ቦታዎች ላይ ተሳትፎ አደርጋለሁ። አዎ እኔ ምንድነው የማስበው የግጥም ባህሪያት በጣም የተለዩ ናቸው። ከዝርው ጽሁፍ በጣም ይለያሉ። ግጥም ሀሳብ ነው። ቀደም ብለህ እንዳልከው የቃላት መረጣ ይጠይቃል። የሀሳብ ልዕልና እና መነካትን ይጠይቃል። ዝም ብሎ የሚጻፍ አይደለም። ስለዚህ በዛ ደረጃ አንተ ጥሩ ገጣሚ ነህ ብዬ አስባለሁ። ከስራዎች መነሳት ማለት ነው። አሁን ደግሞ ወደ ፊልሙ ዓለም ገብተህ 1 2 3 እያልክ ነው ያለው እና አሁንም በቅርቡ ፊልም እያዘጋጀህ እንደሆነ ፍንጭ አለኝ አውቃለሁ። ስለዚህ እነዚህ ስራዎች አንዱ ላይ ተጽዕኖ አያደርግም ወይ? የስነ ጽሁፍ ስራን ሁላችንም እንደምናውቀው አንድ አይነት ስራ ላይ ነው እንጂ ሌላ አይነት ስራ ደረበን ስንሰራ ተጽዕኖ አለው እያንዳንዱ ነገር እና ይህን ተጽዕኖ እንዴት ነው ተቋቁመህ እየተጓዝክ ያለህ? ያው ግጥም የፍላጎት ጉዳይ ነው ማለት ፍላጎት ስለ ወደድክም ጠላሁም ሀሳቡ ሲመጣ የግዴታ መጻፍ አለበት። አንዳንድ ሀሳቦች በግጥም የማይገለጹ ማለት በግጥም ብቻ ጥር አድርጌ ወይ ደግሞ ሀሳቤ በዚህ አልቆልኛል አትልም። ለምሳሌ አሁን ለፊልም የሚሆን ሀሳብ ይመጣል፣ ለቲያትር የሚሆን አለ፣ ወይ ደግሞ ለልብ ወለድ አለው። ታሪኩ ወደ አንተ ሲመጣ ዘርፍ ይዞ ነው የሚመጣው። በፊልም ልግለጸው ብትል ማትገልጸው ልብ ወለድ መሆን ያለበት ግዴታ ልብ ወለድ መሆን ያለበት። ልብ ወለድ ደግሞ ሆኖ ወደ ፊልም ልታመጣው የምትችል ብቻ አለው መደብ አለው። ግን አይጋጭም ብዬ አስባለሁ። ማለት የሚቀድመው ግጥሙ ነው። ግጥሙ ላይ ሀሳቦች ሲመጡ አሁንም አሉ እየጻፍኩኝ ነው። ግን ደግሞ በይበልጥ ደግሞ ወደ ህዝብ መድረስ የሚቻለው የኛ ሰው ብዙ ማንባቢ አይደለም ይመስለኛል። ከዛ ጋር ተያይዞ በይበልጥ እስቲ በፊልሙ ደግሞ ብንመጣ የተሻለ ነገር ማበርከት ይቻል ይሆን ወይ በሚል ነው የተዳፈርን ያለ ነውና እዛ ውስጥ እስቲ ደግሞ አሁን ወደ ግለሰብህና እናምራና በባህሪ እኔ እንኳን ሳውቅህ ጭምት ሰው አክባሪ በጣም የተገራ ባህሪ ያለህ እና ይሄ ደግሞ ለሰው ልጅ ያስፈልጋል ብዬ አስባለሁ። በእያንዳንዳችን ባህሪ ውስጥ እንዲህ አይነት ነገር ቢንጸባረቅ
ለግንኙነታችንም ለማህበረሰባዊ መስተጋብር በጣም አሪፍ ነው እና እንዴት ሊዳብር ቻለ? ከቤተሰብ ይዘኸው የመጣኸው ነው? አስተዳደግህ ነው? እስቲ እንደሞ ግለጽልን። ይሆናል እንግዲህ ባልከኝ ልክ ነኝ እንጃ። እንግዲህ ያው አመሰግናለሁ እንደዚህ ከተረዳኸኝ። ያው አስተዳደግ ነው፣ ዞሮ ዞሮ የቤተሰብ አስተዳደግ ነው። የምትውልበት የምትሆነውን ነፃነት ኖሮ ስታድግ። አሁን አስተዳደግ ላይ በጣም እንዲህ የተያዘ አይነት ቤተሰብ ውስጥ አላደግኩኝ። ምናልባት 3 እህቶች አሉኝ። የቤቱ የመጨረሻ ልጅ እና ወንድ እኔ ብቻ መሆኔ አስተዋጽኦ አድርጎ ከሆነ አላውቅም። ግን ያው የመጀመሪያው ስትፈጠርም የተፈጠርክበት የሆነ ነገር ይኖራል። በዛ ውስጥ ግን ስናጠፋ የተቆነጠጥን ስርዓት ባለው መንገድ ያው በርበሬም ታጥነናል ስናጠፋና የአስተዳደግ ውጤት ነው። የቤተሰብ አንተ ያየኸውን ነው የምትከተለው። የእናቴ አባቴ ውጤት ነኝ እኔ። ያሳደገኝ ማህበረሰብ ውስጥ ያየኋቸውን ነገሮች ነው ማንጸባረቀው ዞሮ ዞሮ እና ምናልባት እንዳልኩህ ባልከኝ ልክ ከሆንኩኝ የአስተዳደግ ውጤት ነኝ ብዬ አስባለሁ። የተማርኩበት ትምህርት ቤት፣ ያስተማሩኝ መምህራን፣ በሰፈር ውስጥ ያሉ ሰዎች የገሩኝ እና ማህበረሰብ ያሳደገኝ ባህሪዬን ነው ይመስለኛል። አዎ የሰው ልጅ የቤተሰቡና የማህበረሰቡ ውጤት ነው ይባላል እና አብዛኛው ጊዜ በእንደዚህ አይነት መንገድ ማንሄድ ከሆነ ለራሳችንም ነው መውደቅ ይመጣል። ስለዚህ አስተዳደጋችን መልካም ሲሆን እኛም መልካም ሆነን እንቀጥላለን ለማለት ነው እና በዛ አንጻር ነው ያነሳሁት። በአንተ እድሜ ደረጃ ላይ እንደዚህ አይታይም። አሁን ደግሞ ያለንበት ፈታኝ ነው። ሰዎች ወደሚጠቅመውና ማህበረሰብን ወደሚያገለግሉበት መንገድ አይደለም የሚሄዱት። የኪነ ጥበብ ስራ ለህዝብ አገልግሎት የሚውል ነው። ለራስህ ብዙ የምትጠቀምበት አይደለም አልፎ አልፎ ካልሆነ በስተቀር እና በዚህ እድሜ እንዴት እንደዚህ አይነት ነገር ውስጥ ልትገባ ቻልክ? ወጣቶች ቀደም ወጣት አይደለሁም ብለሃል። ወጣት ነህ በጣም እና ምን መማር አለባቸው ብለህ ታስባለህ? አንተ ህይወት ኪነ ጥበብ ያው ፈታኝ ነው። የትኛውም የሙያ ዘርፍ ለምሳሌ አሁን ግጥምን ብናነሳ ግጥም ለፍላጎት ትጽፋለህ፣ ግን ወደ ሰው ቢያንስ ወደ አድማጭ ለማድረስ ትግል አለ። ማሳተም አሁን የወረቀት ዋጋ ጣራ ነክቷል። ለማሳተም ባትጽፍም ግን የጻፍከው ነገር ህዝብ ጋር እንዲደርስልህ ትመኛለህ እንደ ማንኛውም ሰው። አሁን በእርግጥ የተለያዩ የሚዲያ ዘርፎች አሉ፣ ወደ ሰው ልትደርስባቸው በቀላሉ የምትደርስባቸው ፕላትፎርሞች አሉ በሶሻል ሚዲያው። ነገር ግን እኛ በጀመርንበት ወቅት አሁን በ2000 በ2001 መጽሐፉ እስኪታተም እስከ 2004 ምንም እንዲህ አይነት ነገሮች አልነበሩም። ፌስቡክ ላይ ጽፈህ ከምትለጥፈው ውጭ ግን የሚዘጋጁ ፕሮግራሞች ስለነበሩ እዛ ውስጥ በመሳተፍ ራሳችንን አፕዴት የማድረግ ራሳችንን ወደ ህዝብ ለማምጣት የመጣር ነገሮች ነበሩ። ስለዚህ ፈተናዎች አሉት። የትኛውም የኪነ ጥበብ ዘርፍ ፊልሙም፣ ስነ ጽሁፉም ሁሉም ሳትፈተን የምታልፍበት አይደለም። ተስፋ ቆርጠን ቤታችንን ዘግተን የተኛንባቸው ቀናቶች አልፈዋል። አሁንም ነገም ሊፈጠሩ ይችላሉ። ግን መታገል፣ ላሰብክበት ዓላማ ጸንተህ መቆም ይመስለኛል። ማለት ሸርተት ብለህ ሌላ ሙያ ውስጥ ለመኖር ልትዳክር ትችላለህ፣ ግን አይለቅህም የተፈጠርክለት እስከሆነ ድረስ። ደግሞም ፈጣሪ አሁን ከሌሎች ለይቶ ለአንተ ይህንን ሙያ ሲሰጥህ ትጠየቅበታለህ ብዬ አምናለሁ። አሁን ሳልፍ እኔ ነገ ምን ሰራ በሰጠው ጸጋ ልባል ይችላል። ያንን ስለምፈራ በተሻለ መጠን እዛች ውስጥ ለመቆየት ትግል፣ ሌሎች በጎን ያሉ ነገሮችን እየበደልክ ዋጋ ትከፍላለህ የሚረዳ ሰው እስኪመጣ። ከለፋህና ባመንክበት ነገር ላይ ደግሞ ዋጋ ከከፈልክ ነገ ውጤት የማይመጣበት ምክንያት አይኖርም እና ለዓላማ መጽናት የሚል ሀሳብ አለኝ ለወጣቶች። መልካም ነው። የግጥም ስራዎች አሉ። የትኞቹ ናቸው የግጥም ስራዎች? ከዛ ውጭ ደግሞ አሁን ደግሞ ወደ ፊልሙ መጥተህ ፊልም እያዘጋጀህ ነው እና አሁን አዲስ ፊልም አለ በቅርብ የሚመረቅ ብለኸኛል በቅርቡ። ስለዚህ እሱስ ምን ደረጃ ላይ ነው ያለው? እንደው በአጠቃላይ በፊልም ስራ ውስጥ ያለው ሩጫ ይታወቃል። በራስህ መጽሐፍ ቤት ውስጥ ስትጽፍና ፊልም ስትቀርጽ ከብዙ ሰው ጋር ስለሆነ የሚሰራው ያለው ተግዳሮት ይታወቃል። እንዴት ትገልጸዋለህ? እንዳልከው ያው ስነ ጽሁፍ በግል ነው የምትሰራው። 2004 ላይ የታተመው ልጽፍልሽ ነበር የሚል የግጥም መጽሐፍ አለ። አንደኛ ታትሞ ነው 2000 ኮፒ ወዲያው
በ2 ወር በ3 ወር ውስጥ ነበር ያለቀው። እሱን የማሳተም እድሉ አልገጠመኝም። ምናልባት ግን እንደቀድ የዓመት የ2 ዓመት ላይ ባይሆን አላውቀውም መቼ እንደሚሆን፣ ግን አሁን ከአዲስ ከተጻፉት ጋር ተያይዞ የማሳተም ሀሳቦች ይኖሩኛል። እግዚአብሔር ሲፈቅድ ነገሮች ሲስተካከሉ ሊታተም ይችላል፣ አዳዲስ ሀሳቦች ተጨምረውበት ማለት ነው። ከዛ ደግሞ ወደ ፊልሙ ስመጣልህ የመጀመሪያ ፊልሜ 2010 ላይ ምንዳ የሚል ፊልም ሰርተን ነበር። ድርሰቱን ከይሁብ ዳር ጋር ነበር ያዘጋጀነው። እሱ ለህዝብ ቀርቧል። ምንዳ የሚለው ፊልማችን 2010 ላይ ለህዝብ ቀርቧል። ከዛ በኋላ ደግሞ ያው በኮሮና ወቅት ጊዜ ላይ የዩቲዩብ ፊልም የሚባል ፕላትፎርም መጥቶ ነበር፣ ለዩቲዩብ ብቻ ለሲኒማ ሳይሆን በዩቲዩብ ሊለቀቅ የሚችል ፖስት ሚኒማይዝ የሆነለት ምናምን። እሱ ላይ በድርሰት በዳይሬክቲንግ አንዱ 2 ፊልሞች ሰርቻለሁ። ልታይ የሚል፣ ቀን በቀን የሚል፣ ሌሎችም እና እንዳልከው እነዛ ነገሮች ልምድ እየሆኑ ይመጡና በሂደት ደግሞ አሁን ወደምትፈልገው ለመድረስ የምትችለውን እየሰራህ ነውና አሁን ደግሞ ርዕሱ ሊቀየር ስለሚችል ባልለው ጥሩ ነው ማለት ስንደርስበት ልንቀይረው ስለምንችል፣ ግን ጊዜያዊ ርዕሱ የእውነት ዳር የሚል በይዘቱም በአይነቱም ትንሽ ወጣ ያለ ጀነሩም ትንሽ ወጣ ያለ አይነት ፊልም ሰርተን ጨርሰናል። ኦልሬዲ ቀረጸው አልቋል። ኤዲቲንጉን ጀምረናል። እስቲ እግዚአብሔር በፈቀደ ጊዜ ግን በዚህ ወር እስከ ማለቂያው ይመረቃል የሚል እቅድ ይዘን እየተንቀሳቀስን ነው። እሱን ደግሞ በጋራ የምናስመርቅ ይሆናል። መልካም ነው። ያው እንግዲህ ፍላጎታችሁ ተሳክቶ ዳር እንድደርሱ እንመኛለን በዚህ አጋጣሚ። ሌላው እንደ ኪነ ጥበብ ባለሙያ እኔ 2 አይነት ሀሳቦች አሉ። አንድ ጥሩ ነገሮች አሉ ብዬ አስባለሁ። በሌላ መንገድ ደግሞ አይ የሞትን ነው ጥሩ ነገሮች የሉም፣ በጣም የሚመጥኑ ነገሮች አይሰሩም ብዬ ደግሞ ራሴን ሞግታለሁ እና እንደ ሀገር ምንድን ነው ያንተ አስተያየት? አዎ እንትን ነው። እኔም አንዳንዴ እንዳልከው ቁጭ ብዬ ለማሰብ ሞክራለሁ። ምንድነው ችግሩ ለምን የሚለው አሁን በፊልሙ ዙሪያ ካልከኝ ማለት ገበያውን እየመሩ ያሉት ሰዎች ነጋዴዎች ናቸው። ያ ማለት ምን አይነት ሀሳብ ይዘህ መጣ፣ ምን ሰርታ ምን ማግኘት። አሁን ህዝቡ በሚፈልገው ልክ ጥሩ ስራ ለማቅረብ አይ በጀት ይፈልጋል። አሁን በግለሰብ ደረጃ ነው እየታገለን ያለን። አሁን እስከ ቅርብ ጊዜ ድረስ አንድ ሰው ነው ፊልም ለመስራት የሚጥር፣ በአንድ ሰው ደግሞ የሚሰራ አይደለም ፊልም። ድርሰቱን አዘጋጅተህ ዳይሬክቲንጉን ይዘህ ካስት አምጥተህ ምናምን በጀት ይጠይቃል። ያን በጀት ደግሞ አሁን አብረን እንስራ ብለህ ልታሳምን የምትችለው አካል ብዙም የሚዳፈር ብዙም የለም እንደ ሀገራችን ማለት ነው። ስለዚህ በተቻለ መጠን የሆነ ብር ትንንሽም ብር ብትሆን ተሯሩጠህ ትይዝና አቅም የሚፈቅደውን ፊልም ለመስራት ትታገላለህ ይሆናል ማለት ነው። አንተ ጽፈህ ያዘጋጀው አሁን የዩቲዩብ ፊልም የሚባሉት በዛ ወይ የተፈጠሩ ናቸው። ሎኬሽናቸው የተገደበ፣ ተዋናያቸው የተገደበ፣ ብዙ ብር ማያስወጡ በ5 ቀን በ7 ቀን ቀረጻ ሊያልቅ እንደውም አዲስ አበባ እስከ በ3 ቀን ሁላ ይጨርሳሉ አንድ ፊልም እና ተገርሜያለሁ። እንደዛ ሲሉ ሊያልቅ እኮ ይችላል። ግን ደግሞ እንዳልከው ሰው ጋር የምትደርሰው አሁን እኔ ዝም ብለህ እንደዛ ስራ ብትለኝ ህሊና ይሻይል ማለት መጀመሪያ ሰው ማክበር ይቀድማል፣ ተመልካችን ማክበር ይቀድማል አይደለም ሲመስለኝ። በየትኛውም ስራ ላይ አንድ አረፍተ ነገርም ስትጽፍ እኮ ለራሴ አሁን ለምሳሌ በግጥሙ ላይ ለራሴ ብቻ የቀሩ የግል ፍላጎትና ሀሳቦች የተንጸባረቁባቸው ግጥሞች አሉ። እነዛን ወደ ሰው ጋር አትወስዳቸውም። ያ ማለት ህመሙ አይጋባም፣ ለሰው የሚደርስ ሀሳቦች አይደሉም። የኔ የሆነ ጊዜ ወቅታዊ ጉዳዮች ናቸው እነዛ። እንደዛውም አሁን ፊልም ስትጽፍ ጭብጥ ትወስዳለህ። የሆነ ጭብጥ ይኖርህና ለሰው የምትነግረው መልእክት ይዘህ ነው የምታመጣው አይደለም ሲመስለኝ። ጭብጥህን ለመንገር የፈጠርካቸው ድርሰት ካራክተሮች ምናምን በአንተ ውስጥ የተሳሉት ገጸ ባህሪያት ያንተ የወለድካቸው ልጆች ናቸው። አንድ ፕሮዲውሰር መጥቶ ወይም ደግሞ እንዳልኩህ ራስህ ከሰራኸው መልካም፣ እኔ ለመስራት ግን ብር የለኝም ወይም ደግሞ የሚፈለገው በጀት አለ፣ የመንግስት አካል ድጋፍ አያደርግልህም፣ የደጅ ታንኳኳ የሚሰጥ ምላሽ ተገቢም ትክክልም አይደለም። ስለዚህ በግለሰብ ደረጃ ከሆነ አንደኛው መስራት ወደምችለው ብለህ ታሳንሳለህ። መስራት የምትችለው ማለት ለምሳሌ በ100,000 ብር ልስራ ብለህ የ100,000 ብር ስክሪፕት ስታዘጋጅ እየጎዳህ ነው። ድርሰቱን ትጎዳዋለህ፣ ሎኬሽኑን ትገድባለህ፣
እንደዚህ አይነት አሰራሮች በብዛት ይስተዋላሉ። እንዳልኩ አዲስ አበባ ላይ ይከትፋሉ፣ በጣም ነው የሚከትፍ። ምክንያቱም በአጭር ቀረጻ ውስጥ ስትቀርጸው የምግብ ኮስት፣ የትራንስፖርት ኮስት፣ ሌሎች ኮስቶች ያነሱ ስለሚሆኑ ነጋዴው እንዳልኩ ፕሮዲስ የሚያደርገው ሰውዬ አርቱን ተረድቶ ኢንቨስት ካደረገ የተሻለ ፊልም ትሰራለህ አብረህ። ያ ማለት አሁን ንግዱን የሚነካበትን ነገር አንስቶ ለአንተ ኢንቨስት አያደርግልህ አይደለ? ሶ እንዲያ ካልሆነ 2 3 4 5 እየሆንን አሁን እያየናቸው ያሉ ለውጦች አሉ። በተወሰነ መንገድ እንደዛ ይሰማኛል እና ያው ምን ይባላል አሁን በእኛ በስልሳ ሻማ ማህበር የሚሞክሩትን ስናበረታታ የሚችሉት ይፈጠራሉ ይላሉና ምናልባት እየሞከርን ነው። እኛን ካበረታቱን የሚችሉትን በእኛ ውስጥ ወይ ከኛም ቀጥሎ በምናስተምራቸው ታናናሾቻችን ነገ ከነገ ወዲያም የሚታይ ለውጥ ይታየኛል፣ የሚመጣ ለውጥ እንዳለ ይሰማኛል። ግን ያሉት ቻሌንጆች ኢንዱስትሪ የሚመሩት ነጋዴዎች ናቸው። ነጋዴዎቹ ብሩን ነው የሚፈልጉት። በ7 ቀን ቀረጻ ቀርጸው 100 ሺህ ብር ካተረፉ ያ ነው ታርጌታቸው። ሲደመር ሲቀነስ ምናምን ተብሎ ካልኩሌት የተደረገ አሰራር ስለሚሆን ማለት። በሂደት ግን ባለሙያው ገንዘብ እያገኘ ሲመጣ የተሻሉ ፊልሞች መሰራት ይጀምራሉ የሚል ሀሳብም ህልምም አለ። እውነት ነው። አሁን ደግሞ ጠቅለል ወዳለው ጉዳይ እንምጣና ከመጽሐፍ ጋር ያለው ሁኔታ አንተ እንኳን አሁን ስትናገር ምን አልክ? መጽሐፍ ማንበብ ሰው ስለተወ ወደ ፊልም ስራው ጎራ ማለት ፈልጌያለሁ፣ ይሄኛውንም ዘርፍ ባስኬደው ብዬ አስባለሁ ብለሃል። እና መጽሐፍ ካልተነበበ ደግሞ ሰው እየሞተ ነው ማለት ነው፣ ትውልድ እየሞተ ነው ማለት ነው። ማንነታችንን፣ ታሪካችንን፣ በጣም ብዙ ነገሮችን 1 ዓመት ሙሉ ዓለምን ለመዞር ከምትሽከረከር በአይሮፕላን ወይንም በሌላ ነገር በመጓጓዣ ለ1 ሰዓት መጽሐፍ ብታነብ በምላሽ ታገኛለህ ይባላል። እና የመጽሐፍ ነባባችን ጉዳይ በብዙ መንገድ እየሞተ ነው። ሰው እያነበበ አይደለም፣ ትውልድ እያነበበ አይደለም፣ አለባሌ ቦታ ላይ ነው የሚዋለው ዛሬ። እና ምን ትላለህ? እንደዚህ ጋር መጽሐፍ ካልተነበበስ ምን ቀጥላለን ነው? የገዛ ታሪካችንን ካላወቀን ማንነታችን እየተጣሰ ነው ያለው በተለያየ መንገድ። ስነ ምግባርን እንኳን የምንማረው ከመጽሐፎቻችን ነው። ዛሬ ያንን ስነ ምግባር የሚጽፍና የሚያስነብብ የለም። ሁሉም የቤሳ ልብ ወለድ ይዞ የሚቸረችርበት ጊዜ ላይ ነው ያለን እና እንደ ትውልድ፣ እንደ ዜጋ፣ እንደ ወጣት፣ እንደ ኪነ ጥበብ ባለሙያ ማንበባችን የት ገባ ብለህ ታስባለህ? እንትን ነው የማንበብ አሁን ብዙ ሰው እንዳልከው ትውልዱ ላይ መሰራት ያለባቸው ብዙ ነገሮች አሉ። በትምህርት ቤቶች በሌሎች በይበልጥ በትምህርት ቤቶች ላይ ንባብ መበረታታት አለበት። የንባብ ክፍለ ጊዜዎች ቢዘጋጁ ተገቢ ይመስለኛል። እንደ ዝም ብዬ ሳስበው በሆነ ክፍለ ጊዜ ወይም ለራሱ በተበጀተለት የሆነ ነገር ግን ንባቦች እንዲበረታቱ ሰዎች እንዲያነቡ ቢደረግ የተሻለ ይመስለኛል። ግን ደግሞ እንዳልኩ ወይም ደግሞ እንደሚሰማኝ ከዘመኑ ጋር የዘመኑ የቴክኖሎጂ ስለሆነ ምናልባት በድምጽ የሚቀርቡባቸው መንገዶች በይበልጥ ቢሰራባቸው፣ የተጻፉት መጽሐፎች በኦዲዮ ቢዘጋጁ፣ አሁን ባሉት ፕላትፎርሞች በቲክቶክ፣ በኢንስታግራም፣ በሌላም በዩቲዩብም ምስል አልበሰናቸው በድምጽ ብናመጣለት ምናልባትም ሲሄድም ወቅት ሲያደርግም ሙዚቃም እንደሚያዳምጠው ወይም መዝሙር ሊሆን ይችላል የሚያዳምጥበትን ኦፕሽኖች በይበልጥ ብንሰራባቸው ያው ቢያደምጥም እንዳነበበ ስለሚሆን ማለት ነው። እዛ ላይ ምናልባት እንደዛ በይበልጥ በኦዲዮ የሚቀርብባቸው የሚጻፉ መጽሐፎችን ለአንባቢያን በእርግጥ ለእንትኑ የሚበጀው ማንበቡ ነው። ለትውልዱም ለሁሉም ለሰው በቃ ለማንኛውም ሰው ለታዳጊዎችም ቢያነቡ ይመከራል። ግን እንዲያነቡ ለማምጣት ደግሞ ይሄኛውን ወይ ብንጠቀም ይመስለኛል። በኦዲዮ ብንስባቸው በይበልጥ በተሳቡ ቁጥር ራሴ ላንብብ የሚል እሳቤ እንዲያድርባቸው መሰራት የሚችል ይመስለኛል። ወይም ደግሞ የተወሰነውን ክፍል ቀንጭበን አቅርበንላቸው መጽሐፉን ብንጋብዛቸው አይነት ነገር። ወጣቱስ ማንበብ የለበትም? አለበትም። ወጣቱ እንዳልከው ያው ብቻ የሆነ አሁን የሆነኛው የወጣት ክፍል ጫና አለበት ይመስለኝ መወሰዳል። አዎ ጫጫ በሆኑ የትኛው አንግል እንደማመጣው አላውቅም። በሆነ እንትን ውስጥ
በጫና ውስጥ ያለ ይመስለኛል ያው እኔ ያለሁበት ክፍል። ስለዚህ ያንን የመመለስ እንደ ሀገርም መሰራት ያለባቸው ነገሮች ይኖራሉ፣ መኖርም አለባቸው። ስራ አጥቶ ቁጭ ሲል ሰው አሁን ለምሳሌ መብላት ኖሮበት ለማንበብ እንትን አይልም፣ የሚቀድመው መብላት ስለሆነ አይደለ? ስለዚህ የስራ እድሎች ቢበዙ እንደዚህ አይነት ነገሮች በሂደት ደግሞ ያው ወደ ማንበብ እንመጣለን። ቤት በላይ መጽሐፍቶች ቢከፈቱ ያው አሁን ሐዋሳ ራሱ 3 ወይ 4 መጽሐፍት ቤት ነው ቢኖርና ቤት ነው የምንከፍተው። ያው ለመብላት አናት ጋብዘኝም ብለን እንበላለንና እውነት ነው። አሁን ደግሞ ወደ ፊልሙ እንመለስና ሁልጊዜ የፊልም ጉዳይ ሲታይ እኔ ትንሽ እንትኑ ስላለኝ ያው ውጣ ውረዱን እንዴት የተቀረጸበትን መንገድ ሀሳብ የተቀናበረበትንና የተዋሃደበትን መንገድ ምናምን ሁሉ አለው። እያንዳንዱ ጉዳይ በጣም በልፋት እንደሚሰራ ሰዎች ሲያዩ ግን ለአንድ ሰዓት ለሁለት ሰዓት ቁጭ ብለው አይተው ዝም ብለው ነው የሚወዱት። በቀላሉ ምናምን የሚሰራ ይመስላቸዋል። ምንድን ነው ያለው ፊልም ስራ ላይ ያለው ድካም፣ ልፋት፣ እንቅስቃሴ በ2 ቀን በ3 ቀን ምናምን አለመሰራቱ ምን ያህል ያደክማል? አንተም ያው ስላለህበት ሲግለጽልን። የፊልም ስራ ያው ከባድ ነው ማለት ፊልም እንዳልከው መጀመሪያ ላይ ስናወራ በአንድ ሰው በሁለት ሰው የሚሰራ ሙያ አይደለም እና አሁን ድርሰቱ ለምሳሌ አንድ ድርሰት ይዘን ብንነሳ ያንን ድርሰቱን ለማድረግ ቦታዎችን ሎኬሽኖች አሉ፣ ከዛዛ ፊልም ላይ የሚሰሩ ተዋናዮች አሉ። አሁን አብዛኛዎቹ ተዋናዮች እኛ ከፍለን ስለማናሰራቸው በነፃ የሚመጣ ሰው ወይም ደግሞ ይሄ ያለመናበብ አይነት ነገር አለ። ለምሳሌ አሁን ማስታወቂያ አውጥተን አሁን የውጭ ፊልም ሲሰሩ ኦልሬዲ የሚመጣው ሰውዬ በኦዲሽን ነው የሚወሰደው። ለቦታው የሚሆን ሰው ነው መርጠው አዘጋጅተው ከዛ ይከፈሏል። የተበጀተ በጀት አለ። በዛ በጀት ስኬጁል መሰረት የሚመጣው ሰውዬ እንደ ስራ አስቦ ነው የሚመጣው፣ እንደሚከፈለው አምኖ ነው የሚመጣው። ስለዚህ ይከፈሏል፣ ይሰራል። እሱም ነገ ከነገ ወዲያ እዛ ሙያ አንድ እድል ማግኘት ውጮቹ ጋር በጣም እንትን ነው። ይሄ በቃ እንደ ዳግም መወለድ ነው። ያችን እድል ካገኙ ቀጥሎ ስለሚሰሩ፣ እኛ ሀገር ግን ለምነህ በሚል ደረጃ ነው። አሁን ሰዎች ወደ አንተ አይመጡም። ለምሳሌ አሁን በእኔ ኔትወርክ ውስጥ ያሉ ጓደኞቼ ይኖራሉ፣ ግን ፊልም እንስራ ብለህ ስታመጣው እንደማትከፍሎ ታውቃለህ አንተ። ምክንያቱም አሁን ልከፍል የምችለው በጀቴ ውስጥ አይኖርም። አሁን ትልልቅ ከምትላቸው ስም ከተከሉት አክተሮች ውጭ ያሉት ሰዎች እድሉን እንደፈጠርኩ ነው እኔ የማምነው። ሰው ካልከፈለው ደግሞ ሌላ የሚያስቀድማቸው ጉዳዮች ካሉት አንተ ጋር ለመምጣት እንትን ይልባል፣ ይፈልጋል፣ ይመጣል። ግን ሙያውን አክብሮ ዋጋ መክፈል እንዳለበት አምኖ መምጣት ካልቻለ ለቀረጻ መዘግየት፣ ከቤቱ እየሄድክ ታመጣዋለህ ራስህ። አንዴ ከጀመርክ ደግሞ በግድ ማለቅ ስላለበት እንዳይቋረጥ አንተ ጋር ነው የሚመጣው። በቃ ፕሮዲስ ያደረገው ሰውዬና ዳይሬክቲንጉን ይዞ እየሰራ ያለው ከፕሮዳክሽን ማናጀሩ ጋር እዛ ጋር ነው። በቃ ክፍተቱን ለመሙላት ምናምን መኪና ስትል መኪና አታገኝም። ያስፈቀድክበት ቤት ስትሄድ ባልፈቅዶልህ ሚስት ትከለክልሃለች። ከዛ ደግሞ ብቻ ባሰብከው መንገድ ነገሮች አይሮጡ። ያ ደግሞ የተፈጠረው የበጀት ጉዳይ ይመስለኛል። ምክንያቱም አሁን መኪና ብትከራይ በፈለከ ሰዓት የፈለከበት ቦታ ትሄዳለህ፣ በተከራየበት ጊዜ ገደብ ውስጥ ትሰራለህ። በቃ ግን ለመኪና ወጪ የምታወጣውን እንት ጋር ምናልባት የሁለት ቀን ምግብ ይሸፍናል ብለህ ስለምታስብ ከጓደኛ መኪና ትለምናለህ ይሆናል። እሱ ደግሞ የራሱ ፕሮግራሞች ይኖሩትና በሰዓት ገደብ እስከ 2 ሰዓት ነው የምፈቅድልህ ወይ እስከ 11 ሰዓት ይልሃል። አንተ ምናልባት እስከ ማታ 6 ሰዓት ቢሰጥህ እኮ ቀረጻውን ትጨርስ ይሆናል። ሁለተኛ ቀን አታስቸግረውም ያንን ሰው። ግን እሱ 3 ሰዓት ላይ ወስዳለሁ ስላለ አንተ እስከ 3 ሰዓት መስራት የምትችላትን ነው የምታስበው። ግን ዞሮ ነገ ትለምነዋለህ ይሆናል። ኮንቲኒቲ የሚባል ነገር ስላለ ነገ እሱ ስልኩን ቢዘጋብህ ይበላሽብሃል። አይታል። ስለዚህ በተሻለ መጠን ያው ገንዘብ ነው ማተር የሚያደርገው። ፊልሞችን 3 ማዕዘን አለች በፊልም ስራ ውስጥ ክብ ሆኖ በ3 ማዕዘን ፋስት፣ ፈጣን ማለት በፍጥነት መሰራት፣ ጥሩና ቺፕ ርካሽ፣ ሶስቱ አንድ ላይ መጡ። በጣም ፈጣን ሆኖ ርካሽ ሆኖ ጥሩ ፊልም መስራት አትችልም። በጣም ፈጣን ሆኖ ጥሩ ፊልም እንዲሆን በጀት መኖር አለበት። አግኝታችኋል ሶስቱን አይደል? ስለዚህ ከሶስቱ ሁለቱን ነው ማሳካት የምትችል። በጣም መፍጠን ካለበት ገንዘብ ከወጣበት ጥሩ አይሆንም።
በጣም መፍጠን ካለበት ገንዘብ ከወጣበት ጥሩ ይሆናል፣ አይፈጥንም ግን። ስለዚህ ሶስቱን በሰርክል ውስጥ ያሉትን ያቀናጀ መድረክ የለም። እነሱ ኦልሬዲ ቀድሞውን ከብዙ ዓመት በፊት ስለጀመሩት የተገነባ ነገር ስላለው ሄዶ ሲንኳኩ መኪና ለመገልበጥ እንኳን መኪና ይሰጣል ስፖንሰር በውጮቹ። እኛ ጋር አይደለም ለመገልበጥ ለመንዳት ሰው መንግስት ብቻ መንግስት መደገፍ ያለበት ነገሮች በብዛት አሉ ብዬ አስባለሁ። እና ይሄ ቻሌንጆች ስላሉት ነው በአንድ ሰው የሚሰራ ስራ አለመሆኑ። የግሩፕ ስራ ሆኖ ደግሞ ግሩፑ እንደ አንድ ያለማሰብ አለ። በቃ የስራው ጸባይ ነው። በቃ በቃ ምትጣላለህ። ዞር ስትል አሁን በሆነ ሰው ትናደድና ለዚህኛው ማይሆን መልስ ሰጥቷል። እንዴት ይናገረኛል ብሎ እሱ ደግሞ ያኮርፋል። አንተ እኮ ለመናገር ፈልገህ አይደለም የተናገረው። እና እሱን ያቻቻልክ ምናምን ሶሪ እየተባባልክ ነው የምትቀጥለው። ያ ግን የሚሆነው ውስጥ መግባባት የሚችል ሰው ሲመጣ ነው። እኚህ ቻሌንጆች ናቸው ትንሽ። ዓለም በጥበበኞች ሳይሆን በጉልበተኞች ነው የምትመራው አሁን ባለው ተጨባጭ ሁኔታ። እኔ እንደዛ የሚል እምነት አለኝ፣ ያንተን ባላቅም ማለት ነው። ጥበብ ረክሷል። በጥበብ መምራት ማለት በብልሃትና በዘዴ ነው። ሰውን ሁሉ ሳታስቆይም የተሰጠህን ነገር በአግባቡ ተጠቅመህበት በአግባቡ መልሰህ የምትሰናበተው ነው ከዚህ ምድር እንጂ ሌላ ነገር አይደለም። ሁላችንም የመጣንበትን ዓላማ ነው የምናሳካው፣ ለተፈጠርንበት ነገር ነው የምንኖረው። ስለዚህ በሀገራችንም ያለው ተጨባጭ ሁኔታ ይሄ ነው። ዛሬ ብልጣብልጥነት ነው እንጂ ጥበባዊ እሴት የለም በሁላችንም ዘንድ ማለት ነው። ሁሉም ሩጫው ለኔ የሚልና የራሱን ፍላጎት ለማሟላት ነው። በዚህ የሩጫ ውስጥ ደግሞ መርከስ፣ መጥፋት እና መውደቅ አለ። ስለዚህ ከዚህ አንጻር ምን ትላለህ? ኪነ ጥበብ ምንድነው ድርሻዋ ብለህ ታስባለህ? አሁን ያለውንስ ሁኔታ እንዴት ነው? ልክ ነው እንዳልኩ አሁን ቀደም በነጋዴዎች ነው የሚመራው ኢንዱስትሪው ያልኩ ከዚህ ጋር ይመጣል። ለምሳሌ እኔ ጋር ቀደም በጽሁፍ ዙሪያ እኔ ጋር ማምንበት ትልልቅ ሀሳብ የምላቸው ነገሮች ይኖሩኝና ከዛ ደግሞ የሚሰራው አካል የሚያሰራኝ አካል ደግሞ መስራት ያለብህ በዚህ ልክ ነው ሲለኝ የኔ ሀሳብ እንዳልከው በሱ ሀሳብ ውስጥ ይገደባል። ስለዚህ እኔ ማሰበው ወይ ለህዝቡ መድረስ አለባቸው የሚሏቸው የጻፉ ሰዎች ሌሎችም ሰዎች አምነው በዚህ መንገድ ይሄኛው እውነት በዚህ መንገድ ይገለጻል ብሎ ያመጡትን ወደ መድረክ ይዘው የመጡትን ነገሮች አንተ ማርኬቱ ወደሚፈልገው ወደ ምናምን ትቆራርጥና ከዛ መስመር የሳተ ነገር ታመጣለህ። ከዛ ተመልካቹ ሲያው ደግሞ አሃ ይላል አይታል። ስለዚህ ትልልቅ እኮ ሀሳቦች ሀገር የቀየሩ ትውልድ ያነጹ ምናምን በጣም በርካታ ሀገራትም ላይ እኛም ሀገር ላይ አሁን በቲያትር ትልልቅ እውነቶችን በዛ ወቅት እንኳን ቻሌንጅ የሚያደርጉ የሚፈትኑ እስር እየተጋረጠው ምናምን ብዙ ዋጋ ከፍሏል። እንደዛ መሆን አሁን ፈሪ ሆነን መሰለኝ ፈሪ ሆነኛና አሁን ገና አንተ ነገር ብለህ አንዴ የሆነ ነገር ሰማሁ አየውና ትንሽ ትነካለህ። ያው የተባዘውቶን ትነካለህና መነካይ መሰለኝ እና በስጨት አልኩና ፌስቡክ ላይ ጻፍኩኝ ለጣፍኩኝ አንድ ግጥም ማለት ነውና ወዲያው ተደወለልኝ ከቤት አንተ ልጅ አረ እንኖርበት አትኖርም አርፋለች ማዘረና እንደዚህ ነው በቃ ተፈሪ የሆንክ ነው የምትቀጥለው። የሚያሳምሙ ነገሮች ይመጣሉ ወደ አንተና ያንን በቃ እንትን ትልና ከራስ ጋር ወይ ቤትን ዘግተህ ብለህ ታሳልፈዋለህ። ትክክሉ ግን ጽፈህ ማስተላለፉ ነበር አንተን እፎ የሚያስበልህና ለራሳችን ፈሪ ሆነን በዙሪያችን ላሉ ሰዎች ፈሪ ሆነን ምናምነውን እውነት ተጋፍጦ ለማቅረብ ፈሪ ሆነን እና የሞራልና የተወሰኑ ጥንካሬ ነገሮች መዳበር አለባቸው። መጋፈጥ መቻል ጥሩ ነው እስርም ቢሆን። በመጨረሻ በውይይታችን ያልተነሱ ሀሳቦች አሉ ማለት የምፈልገው ነገር አለ የምትል ከሆነ እድሉን ልስጥህ። ከዛ ውጭ ደግሞ መመስገን አለባቸው የምትላቸው ሰዎች ካሉ ልታመሰግን ትችላለህ። እሺ ግጥም አቅርብ ግን አላልከኝም። መጽሐፌን ይዤ መጥቼ በጣም ይቅርታ ቀረምለው ያው ግጥም ነው። አቅርብልኝ። ምን አይነት ግጥም ላቅርብ? ደስ ያለህን አንተ የተነካበት
ምን እኔ ያልተነካውበት ጊዜ ያልተነካውበትን አጽበን በላይ እሺ አጠቃላይ ስለ ሀገር ሀሳብ ስላነሳን ሀገሬ የሚለውን ላቅርባ። ሀገሬ ጥሮ ግሮ ለፍቶ እንዳቅሙ በርትቶ በላቡ በወዙ ያተረፈ ብዙ ወይ ደግሞ ሸውዶ በሰው ስም ነግዶ ከደሃ ቀምቶ ሚኖር ደረት ነፍቶ ሆድ ይሉት ጠያቂ ስጋን አስጨናቂ የሞገተው ነፍሱን ያጣ የዕለት ጉርሱን ሲሄድ ስትጎትተው ሕይወት ስትሞግተው ለምን ብሎ ኗሪ ማንነት ቆፋሪ አለ ብዙ ብዙ አለ ብዙ ብዙ ከሕይወት ሰበዝ ላይ ጥቂት ከመዘዙ ባለ ሀብት ባለ ዲግሪ ባለ መኪና ባለ ቤት ባለ እጅ ባለ ስልጣን ባለ ይሄ ባለ 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 እየተባለ ባለ እየተባለ በባለ ስር ያለ ባለ ዳሽ ስንት አለ? አጭብጭባለሁ። መልካም ነው። አንድ ብጨምርልን ደስ ይላል። እሺ እንጨምር። እኔው አምጥቼው ከተደቁ አይቀር ይባላል። ያው እንገናኛለን። በአብሮነት ተብትበን ያደረግነው ቱባ መነሻው ክር ነው የፍቅራችን ጀርባ በይሆናል ተስፋ በእምነት ያዋቀርነው እያደረ የፋፋ ፍቅራችን ነጥብ ነው። እናም የኔ ፍቅር በህይወት እርምጃ በመኖር መስመር ላይ እጣችን ቢነጠል ድንገት ብንለያይ ፈተና ሲበዛ ተገፍቶ መውደቁ ታክቶሽ እንዳትደክሚ ተስፋሽ እንዳትከስም ጸንተሽ እንድትቆሚ ከራስሽ ጋር ትግል ከዓለም ጋር ግብ ገጥመሽ ስትጓዢ ነጥቡ ላይ ቆመሽ የክሩን ጫፍ ያዢ። እጅግ አድርገን እናመሰግናለን። እኔ አሁን የግጥም ነገር የሚገርመኝ በትንሽ ቃላት ብዙ ሀሳብ የምትልበት ነው። እኔ አሁን ይሄንን ወግ ጻፍ ብትለኝ 13 ገጽ 14 ገጽ አድርጌ ከዚህ መነሻ ልጽፈው እችላለሁ እና በጣም የሚያስደንቀኝ ነው። ሁልጊዜ ያው እኔም ትንሽ ጫጭራለሁ ሞክራለሁ እና በጣም አስገራሚ ነው የግጥም ባህሪያት። ለዛ ነው በመጨረሻ ማመስገን አለብኝ የምትላቸው ሰዎች ካሉ እድል መስጠት። ያው በመጀመሪያ ፈጣሪን ነው ማመሰግነው። እስከ አሁኗ ደቂቃ ሰዓት በጤናና በህይወት ያቆየኝ እግዚአብሔር ስለሆነ እግዚአብሔር ምስጋናዬን አቀርባለሁ። ከሱ በታች ደግሞ ቤተሰቦቼ ሁሌም ከጎኔ ናቸው። ስደክምም ከፍቶኝ በሬን ስዘጋም አይዞህ እያሉ የሚያበረቱኝ ቤተሰቦቼ ናቸው። ቤተሰቦቼን በጠቅላላ አመሰግናለሁ፣ ባለቤቴን ጨምሮ። ከዛ ደግሞ ጓደኞቼን ሀሳብ ኖሮኝ እናውራ ስል የሚያወሩኝ በዙሪያ ያሉ ጓደኞች አሉኝ፣ ጥሩ ጓደኞች። እነሱንም አመሰግናለሁኝ። እንቀጥል በዚሁ በሀሳብ በመወያየቱ ለማለት ፈልጋለሁ። ሌላው ደግሞ ይሄን እድል ያው አመቻችታችሁ ስለጋበዛችሁኝ አመሰግናለሁኝ። ቀደም ሊያነሳውን ደግሞ ፊልም ፕሮዲዩስ አድርጎ ለማርኬት እንድናበቃ ሁኔታዎችን ያመቻቸልን ቃል ኪዳን ነው። የቃል ጀነራል ትሬዲንግ ባለቤት ቃልዬን አመሰግናለሁ። ሌሎችም ብቻ አብረው የሚሰሩ አሁን እየሰራው ያለውባቸው ቦታዎች ላይ ያሉ ጓደኞቼን ወዳጆቼን አመሰግናለሁ። ነገ የተሻለ እንደሚሆን አምናለሁ። እንበርታ ማለት ፈልጋለሁ። እጅግ አድርገን እናመሰግናለን። ጊዜህን መስዋዕት አድርገህ ለዚህ ቃለ መጠይቅ እኛም በአድማጮች በተመልካቾች ስም ልናመሰግን እንወዳለን። ተመልካቾቻችን በየዋን ፖድካስት አማካኝነት ከገጣሚና ፊልም ባለሙያ ዳዊት ረታ ጋር የነበረን ቆይታ የእስካሁኑ ነበር። በያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን። ሁልጊዜም ዝግጅታችን እንዲደርሳችሁ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። አብሬያችሁ የቆየሁት እንግዳውን በመጋበዝ ወንድዬ ካሳ ነበርኩኝ። በያላችሁበት ሰላም ይሁን። ቃልውድ